ጉልቤው አርሊንግ ብራውት ሃላንድ የኖርዌይ ምልክት። ሰላም ውድ የፉትቦል ማዕድ ተከታዮች እንዴት አላችሁ? ፉትቦል ማዕድ ዘውትር ወደ እናንተ በእግር ኳስ አጫጭር መረጃዎችና ፕሮፋይል ነክ በሆኑ ጉዳዮች እየደረሰ ይገኛል። አሁንም ፕሮፋይል ነክ በሆነ መረጃችን የማንቸስተር ሲቲውን ግዙፍ አጥቂ ኤርሊንግ ብራውት ሃላንድን እንዳስሳለን። አብሮነታችሁ አይለየን። ላይክ፣ ኮሜንት፣ ሰብስክራይብ እና ሼር ማድረጋችሁንም እንዳትረሱ። መልካም ቆይታ። ከ25 ዓመታት በፊት በኖርዌይ ጠረፋማ የገጠር ትንሽ ከተማ ውስጥ ቅዝቃዜና ጨለማው ለ18 ሰዓታት በሚቆይበት የክረምት ወቅት አንድ ሕፃን ልጅ ወደዚህ ዓለም ከእናቱ ማህፀን ብቅ አለ። ይህ ሕፃን የወደፊቱ የኖርዌይና የዓለም እግር ኳስ ኮከብ ይሆናል ብሎ የጠበቀ ግን አልነበረም። ኤርሊንግ ብራውት ሃላንድ ነው ሕፃኑ ልጅ። በእግር ኳስ አካዳሚ ወይም የመጫወቻ ሜዳ ሳይሆን በቤተሰቦቹ የእርሻ ማሳ በጭቃና ኮረብታ ላይ ያደገውን ሕፃን ማንም የእግር ኳስ ኮከብ ይሆናል ብሎ የጠበቀው አልነበረም። ዛሬ የተፈጥሮ አጥቂዎች ቁንጮ ሆኖ የሚጠቀሰው ኖርዌጂያዊው ሃላንድ የእግር ኳስ ሕይወቱ አልጋ በአልጋ አልነበረም። ይልቅስ ተወልዶ ባደገበት የገጠር ከተማው በጭቃ ውስጥ እየተለማመደ ለጥንካሬ ሲባል የከብቶችን መኖ ሩቅ ስፍራ እያደረሰ ራሱን ከአባቱ ጋር ያሳደገ ጀብደኛ እንጂ። የገበሬውና የእግር ኳስ ተጫዋቹ ልጅ ሃላንድ አስቸጋሪ የሚባሉ ስፖርታዊ ልምምዶችን የጀመረው ገና የ10 ዓመት ልጅ እያለ መሆኑን የታሪክ መረጃ ያሳያል። ለዚህም የአባቱ ተጽዕኖ የጎላ መሆኑን ነው የህይወት ታሪኩ የሚያስረዳን። የሃላንድ አባት የቀድሞው የፕሪሚየር ሊጉ ተጫዋች አልፍ ኢንጅ ሃላንድ ሲሆን ሃላንድን በልጅነቱ እንደ ረጅምና አጭር ርቀት አትሌት ያለማመደውም ነበር። በእግሩ ላይ የእንቅስቃሴ መከታተያ ጂፒኤስ በመግጠምም የያኔውን ታዳጊ የአሁኑን ኮከብ አጥቂ የልብ ምት፣ የሩጫ ፍጥነት እንዲሁም አጠቃላይ የሰውነት እንቅስቃሴዎቹን ይከታተል ነበር። አባት አሊፍ ኢንጂ ሃላንድ ይህን ያደረገው ሮይ ኪን ባደረሰበት ጉዳት በአጭሩ የተቋጨውን የእግር ኳስ ህይወቱን በልጁ ለማካካስ ጠንካራና የማይሰበር ልጅን በመተካት የቆመውን የእግር ኳስ ህይወቱን ለማስቀጠል አልመው ነበር። ዛሬ ላይ የሆነውም ይሄ ይመስላል። አባቱ በልጁ ላይ ያሳየ የነበረው የዲሲፕሊን ቁጥጥር የቀድሞ የማንቸስተር ኮከብ ተጫዋችና አሰልጣኝ እንዲሁም ሃላንድን በሞልድ ያሰለጠነው ኦሌ ጉናር ሶልሻየር ሃላንድ በ10 ዲግሪ ሴንቲግሬድ ቅዝቃዜ በታች በሆነ አየር ጸባይ ውስጥ ስልጠና ይሰለጥን እንደነበር በማስታወስ ይናገራል። ሃላንድ አስቸጋሪ ልምምድ ጊዜያትን በጥንካሬ ያካሄድ እንደነበር የመሰከረው ሶልሻየር በተራራና ኮረብታ ስፍራዎች ከባባድ ልምምዶችን ካደረገ በኋላ በዮጋ ደግሞ ሰውነቱን ያቀዘቅዝ እንደነበር አውስተዋል። የሃላንድ አመጋገብና የልጅነት ልምምዱ። ሃላንድ በልጅነቱ በነበረው የኳስ ልምምድ የኳስ ምቱ ፍጥነት ከ5.8 ወደ 6.4 ያደገው በ18 ወራት የልምምድ ጊዜ ነበር። ይህንን ጫና የበዛበት ልምምድ ያዩ ሐኪሞች በሰውነት እድገቱ ላይ ችግር ሊፈጥርበት እንደሚችል ተደጋጋሚ ማስጠንቀቂያ ይሰጡትም ነበር። እሱ ግን ይህንን ጫና ለመቋቋም በቀን እስከ 10,000 ካሎሪ ይዘት ያለው ምግብ ይመገብ እንደነበር ይነገራል። በዚህም ቁርሱን 6 እንቁላል፣ 300 ግራም አጃ፣ 2 ሙዝና 1 ሊትር ወተት፣ በረፋድ የምግብ ሰዓቱ ደግሞ የተጠበሰ ስጋ፣ ሩዝና አቮካዶ ሲመገብ፣ ምሳ ሰዓት ላይ ሙሉ የዶሮ ስጋ፣ ቲማቲምና አትክልቶች ይመገብ ነበር። በተመሳሳይ ከከሰዓት በኋላም የፕሮቲን ይዘት ያለው ኬክ፣ ማርና የለውዝ ቅቤ፣ እራት ላይ ደግሞ ስጋና አበባ ጎመን ብሎም ወደ መኝታ ከመሄዱ በፊት ወተት፣ ቅቤና ለውዝን በማዋሃድ ይመገብ እንደነበር መረጃዎች አሳይተዋል። ሃላንድ በአንድ የውድድር ወቅት ከአንድ ቦታ ወደ ሌላ ቦታ በምናደርገው የበረራ ጉዞ በአንድ ጊዜ 12 ሙዞችን ሲበላ ተመለከት ነው። ከዛ ሁሉም የቡድን አባላቱ ሳቅን። እኛ በዚህ አመጋገቡ ያማዋል ብለን ስንጠብቅ እርሱ ግን በዛ ጨዋታ 3 ግቦችን አስቆጥሮ አስደመመን ሲል በኖርዌይ የወጣቶች ቡድን ሃላንድን ያሰለጠነው አሰልጣኝ ምስክርነቱን ሰጥተዋል። በኖርዌይ የተገፋው ሃላንድ በአውሮፓ ግን አብዮት አስነስቷል። ሃላንድ ምንም እንኳን በ14 ዓመቱ ለውድድር የሚመጥን ግዝፈትና ቁመናን ይዞ ወደ ኖርዌይ የእግር ኳስ ቡድኖች ቢመጣም የኖርዌይ ክለቦች ግን ቅልጥፍናውን ተጠራጠሩ። በጣም ቀርፋፋ ሊሆን ይችላል በማለት ለመጫወት ያቀረበውን ጥያቄም ውድቅ አደረጉበት። ሆኖም ኦሌ ጉናር ሶልሻየር ግን በተጫዋቹ ውስጥ አንድ የተደበቀ ኃይል አይቷል፤ ጥሬ ጉልበትና ንቃተ ህሊና።
በዚህም ለሞልደ እንዲፈርም አደረገው። ሃላንድም በ50 ጨዋታዎች 20 ግቦችን አስቆጠረ። ይልቁንም በ2019 በተደረገው ከ20 ዓመት በታች የዓለም ዋንጫ ውድድር በአንድ ጨዋታ በሆንዱራስ ላይ ሃላንድ ብቻውን 9 ጎሎችን አስቆጥሮ የአውሮፓ መልማይ አይኖችን ትኩረት ሳበ። በ20 ዓመት በታች የዓለም ዋንጫ ያሳየውን ብቃት ተከትሎ ሬድቡል ሳልዝበርግ ወዲያውኑ ነበር ያስፈረመው። በሳልዝበርግም ሃላንድ በቻምፒየንስ ሊግ ጨዋታ ለሳልዝበርግ ተሰልፎ በገልክ ላይ ሃትሪክ ሰራ። በኤርገን ክሎፕ ሊቨርፑል ላይም ግብን አስቆጥሮ የዓለምን ቀልብ ያዘ። ክሎፕም በወቅቱ ባሳየው ብቃት ይህ ሰው አይደለም የሰው ነፍስ የተገጠመበት ማሽን ነው በማለት በአድናቆት ቃላት አሞካሽተውታል። እርሱንም ወደ አብዮት ዘመኑ አንስተውታል። ሃላንድ ደማቅ ታሪክን የጻፈበት ደግሞ ጀርመን ነው፣ ዶርትመንድ ውስጥ። ሃላንድ በሬድቡል ሳልዝበርግ ያሳየው ልዩ የአጥቂ ብቃት ወደ ጀርመኑ ኃያል ክለብ ቦሩሲያ ዶርትመንድ እንዲመጣ አደረገው። ይሁን እንጂ ሃላንድ በቦሩሲያ ዶርትመንድ የመጀመሪያ እውነተኛ ፈተና ነበር የገጠመው። ይኸውም ተደራራቢ ጉዳቶች። የማያቋርጥ የጡንቻ ህመም ለወራት ከእግር ኳስ አግዶትም ነበር። በዚህ የተነሳ ተቺዎች ደካማ ነው ብለውት ነበር። ነገር ግን ሃላንድ የህመምና የጉዳት ጊዜውን ተከላካዮችን እንደ ቼዝ ተጫዋች ለማጥናት ተጠቀመበት። ቨርጂል ቫን ዳይክን፣ ሰርጂዮ ራሞስንና ካሊዱ ኩሊባሊን እንዴት ከኳስ ጋር እንዲሁም ያለ ኳስ እንደሚከላከሉ ሲያጠና ቆይቶ በኃይል ተመለሰ። ሃላንድ ከጉዳት ከተመለሰ በኋላ የሚያቆመው አልተገኘም። በ89 ጨዋታዎች 86 ጎሎችን አስቆጠረ። በ2020 ቻምፒየንስ ሊግ ውድድር ዶርትመንድ ከፒኤስጂ ባደረገው ጨዋታ ሃላንድ በግራ እግሩ የተኮሰው ሮኬት አስደናቂ ሆኖም አስወድሶታል። ይህ የሃላንድ ግስጋሴ ወደ ፕሪሚየር ሊግ አምጥቶታል። በፕሪሚየር ሊጉ በፔፕ ጋርዲዮላው ማንቸስተር ሲቲ ቤት ራሱን አሳየ። እንደ አውሮፓውያን አቆጣጠር በ2022 የፔፕ ጋርዲዮላው ሲቲ በ51.2 ሚሊዮን ፓውንድ ሃላንድን ከዶርትመንድ አስፈረመው። ይህ ዝውውር በማንቸስተር ሲቲ ቤት ያጫወት ፖሊሲን ወይም ሽግግርን ያስከተለ ነበር። ይኸውም ጋርዲዮላ ይህን ግዙፍ አጥቂ ኢላማ ያደረገ የጨዋታ ዘይቤ እንዲከተል የሚያስችለው ነበር። ሆኖም ምላሹ ግን በቶሎ ነበር የተከሰተው። ሃላንድ የመጀመሪያ ውድድር ዘመኑ 36 የፕሪሚየር ሊግ ጎሎችን አስቆጠረ። አዲስ ሪከርድም አስመዘገበ። በውድድር ዓመቱ የወርቅ ጫማንም አሸነፈ። የፒኤፍኤም የዓመቱ ምርጥ ተጫዋች ተባለ። እንዲሁም የቻምፒየንስ ሊግ ዋንጫን አነሳ። ሃላንድ በማንቸስተር ሲቲ ቤት በነበረው አካላዊ ጥንካሬ በፔፕ ጋርዲዮላ ታክቲክ አእምሯዊ እድገትን አገኘ። የቡድን አጋሩ ሮድሪ ለዚህ በሰጠው ምስክርነትም እሱ በጥልቀት መጣልን፣ ጨዋታን ማገናኘትንና በብልህነት መጫወትን በሲቲ ቤት ተምሯል። ሃላንድ ከኳስ ጨራሽነትን በላይ ታክቲካዊ መሳሪያ ነው ሲል አወድሶታል። አርሊንግ ብራውት ሃላንድ ዝነኛ የእግር ኳስ ኮከብ ቢሆንም በጸጥታና ያለ ታይታ መኖር ምርጫው እንደሆነ ይነገርለታል። ከፍተኛ ገቢ ቢኖረውም በልብስ ምርጫው ተመሳሳይና የተለየ ለውጥ የማያደርግ፣ መኪናውም ቶዮታ ራቫ4 መሆኗ ከሌሎች ተጫዋቾች ቅንጡ ህይወት ካላቸው ጋር ሲነጻጸር የህይወት ምልከታውን በጉልህ ያሳያል። በበጎ አድራጎት በኩል ደግሞ ለቀድሞ ትምህርት ቤቱ ብራያን ወጣቶች የስፖርት ፕሮግራምና ማገገሚያ ማዕከል በየዓመቱ 500,000 ዩሮ ድጋፍ እንደሚያደርግ የተለያዩ ዘገባዎች ያሳያል። ይህ ግዙፍና የአጥቂዎች ቁንጮ ተብሎ የሚወሳው ሃላንድ የቀጣይ ዘመኑ ምን ይመስላል? ሃላንድ ገና 25 ዓመት ባልደፈነ እድሜው በአውሮፓ ታላላቅ ሊጎች የሚገኙ ስኬቶችን ተጎናጽፏል። ከሁሉም በላይ ግን ሃላንድን የሚያስደስተው ሀገሩ ኖርዌይም በአውሮፓም ሆነ በዓለም የእግር ኳስ ውድድሮች ስኬትን አግኝታ ማየት መሆኑ ተነግሯል። በዚህም የእርሱንና የሌሎችን ታላላቅ ኖርዌጂያን ተጫዋቾችን ሌጋሲ ለማስቀጠል ፕሮጀክት 2028 በሚል ወጣት እግር ኳስ ተጫዋቾችን በክህሎት ለማሳደግ ሀገራዊ ተነሳሽነትን ወስዶ እየሰራ ይገኛል። ሃላንድ በአንድ ወቅት ስለራሱ እንዲህ ብሎ ነበር። አንዳንዶች በፍጥነት ለመጫወት በጣም ግዙፍ ነህ ብለውኝ ነበር። በዝምታ ብቃቴን አስመሰከርኩ። በኖርዌጂያንነቴም ዓለምን ለመምራት አልማለሁ። እነሱ ያወሩ፣ እኔ ደግሞ ግብ ማስቆጠሬን እቀጥላለሁ። ውድ ተመልካቾች፣ ፉትቦል በማዕድ ወደ እናንተ የደረሰበት ፕሮፋይል ነክ መረጃው ይህንን ይመስላል። ከሌሎች የእግር ኳስ መረጃዎቻችን ጋር አብሮነታችሁ እንዳይለየን በትህትና እንጠይቃለን። ላይክ፣ ኮሜንት፣ ሰብስክራይብ እና ሼር ማድረጋችሁንም እንዳትረሱ። ሰላም